የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በቦሌ ክፍለ ከተማ ከጨለማ ወደ ብርሃን የተቀየሩ ሞዴል ብሎኮችንና ቀጠናዎችን ጎብኝተዋል። በቢሮ ኃላፊዋ የተመራ የከተማና የክፍለ ከተማ ከፍተኛ አመራሮች ቡድን በክፍለ ከተማው ስር በሚገኙ ወረዳዎች በምሽት ተንቀሳቅሰው የሰላም ሰራዊቱን የስራ እንቅስቃሴ ጎብኝተዋል፣ አበረታተዋል። የቦሌ ክፍለ ከተማ ወረዳ 6፣ ወረዳ 7ና 14 በአመራሮች ተጎብኝተዋል። በህብረተሰቡ ተሳትፎ ከጨለማ ወደ ብርሃን የተቀየሩ ሞዴል ብሎኮችና ቀጠናዎች የከተማዋን ዘላቂ ሰላምና ጸጥታ የሚያረጋግጡ መሆናቸውን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። ሞዴል ብሎክ እያልን ስንለይ ምንም አይነት የወንጀል እንቅስቃሴ የማይፈጠርባቸው እዛ አካባቢ የሚኖሩ ዜጎች ነዋሪዎች ያለምንም የደህንነት ስጋት በሰላም ወጥተው የሚገቡበትን ኢንቫይሮንመንት መፍጠር ነው። ከዚህ አንፃር በከተማችን ላይ በሁሉም ባሉን 5446 አካባቢ የሚሆኑ ብሎኮች ላይ የብሎኪንግ ስራ ተጀምሯል። ህብረተሰቡ የሰላም ባለቤት መሆን ሰፈሩን፣ ብሎኩን፣ የውስጥ ለውስጥ መንገዶችን በአጠቃላይ አካባቢውን ብርሃናማ በማድረግ ካሜራዎችን በመትከል የሚከሰቱ ህገወጥ እንቅስቃሴዎችን በእጅጉ መቅረፍ መቻሉ የሚደነቅ ነው ያሉት ወይዘሮ ሊዲያ ግርማ ይህን አጠናክሮ መቀጠልና ተሞክሮውን ማስፋት እንደሚገባ አሳስበዋል። የብሎኪንግ ስራ መብራት ማስወጣትና ውብና ጽዱ መንደር መፍጠር ብቻ ሳይሆን የሲሲቲቪ ካሜራን በብሎኮች ላይ እንዲገጠም በማድረግ እያንዳንዱ አካባቢው ላይ የሚደረጉ እንቅስቃሴዎችንም ለመቆጣጠር የሚያስችል ስርዓት እየዘረጋን ያለንበት ሂደት ስላለ ስራዎቻችንን ለማሳለጥ የሚያስችሉ በህዝብ ተሳትፎ የተረጋገጡ የጸጥታ ስራዎችን የምንሰራበት ሁኔታ ይፈጠራል ነው። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ በክፍለ ከተማው የውስጥ ለውስጥ መንገዶች ከኮሪደር ስራው ጋር የተሰናሰሉ እንዲሆኑ ማድረግ፣ ብሎኮችን፣ ቀጠናዎችን ለጸጥታ ስራ ለነዋሪዎች ምቹ የማድረግ ስራ እየተሰራ መሆኑንም ገልጸዋል። ዋና መንገዶችን ብቻ ሳይሆን ለውስጥ ያሉ መንገዶችም ጭምር በዛ ልክ መሆን መቻል አለባቸው ብለን እንግዲህ አጠቃላይ መንደሮችን ሞዴል የማድረግ ስራዎችን እየሰራን ያለ ነው ማለት ነው። በተለይ ይሄ ዛሬ የምንጎበኘው ስራ በ10 ቀን ውስጥ ያለቀ ስራ ነው ማለት ነው። አጠቃላይ ሰላም ጸጥታ የሰፈነባት ብሎኮችን የመፍጠር ስራ ነው የሰራ ነው ማለት ነው። በክፍለ ከተማው በአጭር ጊዜ ውስጥ ሞዴል የሆኑ ብሎኮችና ቀጠናዎችን ተሞክሮ ለማስፋት እንደሚሰሩም ዋና ስራ አስፈጻሚው አረጋግጠዋል። አብዛኞቹ ቦታዎች ላይ ነዋሪዎች መብራታቸው ወደ ውጪ እንዲያወጡ ወደ ውጪ መውጣት ብቻ ሳይሆን እነዚህ መብራቶች ስታንዳርዳቸውን የጠበቁ በኮሪደር ስታንዳርድ መሰረት መብራታቸውን እንዲያስገቡ ኮሪደር ኮንሰፕት እንስራ ብለን በአጠቃላይ እንግዲህ 11ዱም ወረዳዎቻችን ላይ ወደ 55 የሚሆኑ ብሎኮችን ሞዴል ያደረግንበት ስራዎች አሉ። እነዚህ ስራዎች ወደ ሌላ ቦታ ማስፋፋት መቻል አለባቸው። እዚህ ያለው ወደ ሌሎች ክፍለ ከተሞችም እንዲሄድ ከመደረግ አኳያ ታሳቢ ተደርጎ የተደረገ የጉብኝት ስራ ነው ማለት ነው። በአዲስ አበባ ከተማ ከዚህ በፊት በጨለማ የተዋጡና ወንጀል ሲፈጸምባቸው የነበሩ ስራዎችን በማህበረሰቡ ተሳትፎና በባለድርሻ አካላት ቅንጅት በብርሃን የተሞሉ እንዲሁም የተዋቡ በማድረግ ጨለማን ተገን በማድረግ የሚፈጸሙ ወንጀሎች እንዲቀንሱ የሚደረጉ እንቅስቃሴዎች በሁሉም ክፍለ ከተሞች አዎንታዊ ውጤት ማስመዝገባቸውን መረጃዎች ያመላክታሉ።